አዲስ አበባ ዛሬ አህጉራዊ ግርማ ሞገስ ተላብሳ ውብ በሆኑ አረንጓዴ ፓርኮቿ በዘመናዊ የመንገድ መሰረተ ልማቶቿና በምታምር የፀሐይ ብርሃን ደምቃ ታይታለች። እንግዶቿን በፈገግታ የተቀበለችው ይቺ የአፍሪካ መዲና የከተማ ውበትና የዲፕሎማሲ ማዕከልነቷ ተሳስሮ ለጉባኤው ድምቀት ሆኗል። ይህንን ውበት ተንተርሶ 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዛሬ በአዲስ አበባ በይፋ መካሄድ ጀምሯል። የአህጉሪቱ መሪዎች የአፍሪካን የነገ ተስፋ ለመቀየስ በህብረቱ አዳራሽ የተሰባሰቡ ሲሆን በመክፈቻው ላይም ኢትዮጵያ ለታላቁ ጉባኤ ያደረገችው ዝግጅት ትኩረት አግኝቷል። ከመደበኛው ጉባኤ ጎን ለጎንም ጠቅላይ ሚኒስትር አብይ አህመድ ከሞሪታኒያ፣ ሴኔጋል፣ ኮንጎና ሶማሊያ መሪዎችን ጨምሮ ከሌሎች ሀገራት መሪዎች ጋር ውጤታማ የጎንዮሽ ውይይት አድርገናል ብለዋል። በተጨማሪም ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ እና ከሌሎች የአህጉሪቱ መሪዎች ጋር የተደረጉት እነዚህ የጎንዮሽ ምክክሮች በሁለትዮሽና በቀጠናዊ ጉዳዮች ላይ ያተኮሩ ነበሩ። ታዲያ ጠቅላይ ሚኒስትር አብይ በመክፈቻው ፕሮግራም ላይ ንግግር ያደረጉ ሲሆን ይህም ከፍተኛ ትኩረትን ስቧል። የአፍሪካ መሪዎች በተገኙበት እንዲሁም እንደ አንቶኒዮ ጉተሬስ ባሉ የዓለም አቀፍ ተቋማት መሪዎች ፊት የኢትዮጵያን የወደብ ጥያቄ ዳግም በድፍረትና በግልጽ በዓለም ፊት አስተጋብተዋል። ለመሆኑ ጠቅላይ ሚኒስትር አብይ አህመድ በንግግራቸው ምን አሉ? የኢትዮጵያን የባህር በር ፍላጎትና ቀጠናዊ ትስስርን በተመለከተ ያስገነዘቧቸው ነጥቦች ምንድን ናቸው? የሚለው የዛሬው አበይት ርዕሰ ጉዳያችን ይሆናል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በንግግራቸው ወቅት ካነሷቸው አበይት ነጥቦች መካከል የኢትዮጵያ የባህር በር ጉዳይ ቀዳሚውን ስፍራ ይዟል። ከ130 ሚሊዮን በላይ የህዝብ ቁጥር ያላት ሀገር በቀጣይነት የምታስመዘግበው የኢኮኖሚ እድገት አስተማማኝ እንዲሆን የተለያየ አማራጭ ያለውና የተመቻቸ የባህር መዳረሻ ማግኘት የግድ መሆኑን ለጉባኤው ተሳታፊዎች አስገንዝበዋል። ይህ ጥያቄ ለአንዲት ሀገር ልማት ብቻ ሳይሆን ለአጠቃላይ የአፍሪካ ቀንድ የኢኮኖሚ ትስስርና መረጋጋት እንደ ዋስትና እንደሚቆጠርም በዝርዝር አብራርተዋል። ኢትዮጵያ በአሁኑ ወቅት በዓለም አቀፍ ደረጃ ፈጣን እድገት እያስመዘገቡ ካሉ ሀገራት ተርታ እንደምትሰለፍ የጠቀሱት ጠቅላይ ሚኒስትሩ ይህንን ግስጋሴ ወደ ላቀ ደረጃ ለማሸጋገር ግን የባህር በር እጦት ትልቅ ማነቆ መሆኑን አልሸሸጉም። የወደብ ጥያቄው ከሀገራዊ የህልውና ፍላጎት ባለፈ በቀጠናው የሚገኙ ሀገራትን በጋራ ተጠቃሚነትና በጋራ ብልጽግና የሚያስተሳስር ዘላቂ ስልት መሆኑን በንግግራቸው ጠቁመዋል። ይህም አህጉራዊ የንግድ ልውውጥን በማሳለጥና የውጭ ኢንቨስትመንትን በመሳብ ረገድ የሚኖረው ሚና ከፍተኛ እንደሆነ ገልጸዋል። ይህ የባህር በር ፍላጎት የሚሳካው በሰላማዊ መንገድና በጎረቤት ሀገራት መካከል በሚኖር ትብብርና መግባባት ላይ ብቻ መሆኑን ጠቅላይ ሚኒስትሩ በድጋሚ አረጋግጠዋል። ኢትዮጵያ ከጎረቤቶቿ ጋር ያላትን ወዳጅነት በማጠናከር የጋራ ጥቅምን ባከበረ መልኩ ለወደብ ጥያቄዋ ዘላቂ መፍትሄ ለማግኘት ቁርጠኛ መሆኗን ለዓለም አቀፉ ማህበረሰብና ለአፍሪካ መሪዎች አስታውቀዋል። ይህ እርምጃ በቀጠናው የሚታዩ አለመረጋጋቶችን በመቀነስ ረገድ የራሱ የሆነ አዎንታዊ ተጽዕኖ እንደሚኖረውም በንግግራቸው አሳስበዋል። ከዚህ በተጨማሪ ጠቅላይ ሚኒስትሩ ስለ ታላቁ የኢትዮጵያ ህዳሴ ግድብ ያነሱት ነጥብ ሌላኛው የንግግራቸው ማዕከል ነበር። ግድቡ በአሁኑ ወቅት የሀገሪቱን የኤሌክትሪክ ፍላጎት ከማርካት ባለፈ ለጎረቤት ሀገራት የኃይል አቅርቦት በመላክ የአፍሪካን ቀንድ በኢነርጂ እያስተሳሰረ የሚገኝ የጋራ ተጠቃሚነት ተምሳሌት መሆኑን በኩራት ገልጸዋል። ይህ ግዙፍ ፕሮጀክት ኢትዮጵያ በአፍሪካ ምድር ያላትን የምህንድስና ብቃትና የልማት ቁርጠኝነት ለዓለም ያሳየችበት መድረክ መሆኑን አብራርተዋል። አክለውም በአባይ ወንዝ ላይ የሚከናወነው የልማት ስራ ለኢትዮጵያ ብቻ ሳይሆን ለታችኛው ተፋሰስ ሀገራትም ጭምር መረጋጋትንና ልማትን ይዞ እንደሚመጣ አስገንዝበዋል። ግድቡ የጎርፍ አደጋን በመቀነስና ዓመቱን ሙሉ ወጥ የሆነ የውሃ ፍሰት እንዲኖር በማድረግ ረገድ ያለውን ፋይዳ የጠቀሱት ጠቅላይ ሚኒስትሩ የተፈጥሮ ሀብትን በኃላፊነትና በፍትሃዊነት ማልማት ለቀጠናው ሰላም መሰረት መሆኑን አጽንኦት ሰጥተው ተናግረዋል። የአባይ ወንዝ ለኢትዮጵያ የስልጣኔና የህልውና ምልክት መሆኑን በመጥቀስ ሀገሪቱ ይህንን ታላቅ ሀብት ተጠቅማ ዜጎቿን ከጨለማ ለማውጣትና ለኢንዱስትሪዎቿ ግብዓት የሚሆን ኃይል ለማመንጨት የምታደርገውን ጥረት ተጠናክሮ እንደሚቀጥልም አረጋግጠዋል። አባይ ለኢትዮጵያ የብልጽግና ምንጭ፣ ለጎረቤቶቿ ደግሞ የትብብር ድልድይ ሆኖ እንደሚያገለግል ለጉባኤው ተሳታፊዎች አስረድተዋል። ከዚህ ባሻገር በአፍሪካ የሚገኙ ወንዞችን ለጋራ ጥቅም ማዋል መቻል በአህጉሪቱ ዘላቂ ሰላምና መረጋጋትን ለማጽናት ቁልፍ መሳሪያ መሆኑን ጠቅላይ ሚኒስትሩ በንግግራቸው አሳስበዋል። ወንዞች የሀገራትን ድንበር ተሻግረው እንደሚፈሱ ሁሉ በእነዚህ ሀብቶች ላይ የሚደረጉ የልማት ስራዎችም ሀገራትን በጠላትነት ሳይሆን በወዳጅነትና በኢኮኖሚ ጥገኝነት
ሊያስተሳስሩ እንደሚገባ ገልጸዋል። ይህ ማለት ወንዞቻችን የግጭትና የውዝግብ ምንጭ መሆናቸው ቀርቶ የጋራ ተጠቃሚነትን የሚያረጋግጡ የልማት ሞተሮች እንዲሆኑ ጥሪ አቅርበዋል። በውሃ ሀብት ላይ የሚደረግ ፍትሐዊና ኃላፊነት የተሞላበት አስተዳደር በሀገራት መካከል ያለውን አለመግባባት በመቀነስ ለቀጠናዊ ትብብር አዲስ ምዕራፍ እንደሚከፍት ጠቁመዋል። በመሆኑም አፍሪካውያን በውሃ ሀብቶቻቸው ላይ ያላቸውን እይታ በማስፋት ወንዞችን እንደ አንድ የጋራ የብልጽግና መድረክ መመልከት እንዳለባቸው ጠቅላይ ሚኒስትሩ አሳስበዋል። ይህ የትብብር መንፈስ ከተጠናከረ አህጉሪቱ በተፈጥሮ ሀብቷ የምትባላ ሳይሆን የምትበለጽግ፣ በልዩነት የምትከፋፈል ሳይሆን በአንድነት የምትቆም ጠንካራ አፍሪካን ለመገንባት እንደሚያስችል ገልጸዋል። ሌላው ጠቅላይ ሚኒስትር አብይ አህመድ በህብረቱ ጉባኤ ላይ ባደረጉት ንግግር የውሃ ሀብትን በኃላፊነት ማስተዳደር ልማትን በአግባቡ ለመምራትና ዘላቂ መረጋጋትን ለማረጋገጥ መሰረታዊ ጉዳይ መሆኑን ገልጸዋል። እንደ ታላቁ ኢትዮጵያ ህዳሴ ግድብ ያሉ ግዙፍ ፕሮጀክቶች የተፈጥሮ ሀብትን ወደ ኢኮኖሚያዊ ኃይል በመቀየር ረገድ ያላቸው ሚና የጠቀሱት ጠቅላይ ሚኒስትሩ ይህ አይነቱ የሀብት አጠቃቀም ሀገርን ከድህነት ለማውጣትና ለኢንዱስትሪ መስፋፋት ዋነኛ ግብዓት መሆኑን አብራርተዋል። ወንዞች የሀገራት ድንበር ተሻግረው እንደሚፈሱ ሁሉ በእነዚህ ሀብቶች ላይ የሚከናወኑ የልማት ስራዎችም ሀገራትን በወዳጅነትና በኢኮኖሚ ጥገኝነት ሊያስተሳስሩ እንደሚገባ በህብረቱ መድረክ ላይ ተጠቁሟል። የውሃ ሀብት አስተዳደር የጋራ ተጠቃሚነትንና ፍትሐዊነትን መሰረት ሲያደርግ በሀገራት መካከል ሊፈጠሩ የሚችሉ አለመግባባቶችን ወደ ትብብር በመቀየር ለቀጠናዊ ሰላም ትልቅ ዋስትና እንደሚሆንም ጠቅላይ ሚኒስትሩ በንግግራቸው አጽንኦት ሰጥተውታል። ከዚህ በተጨማሪ የውሃ ሀብትን በታቀደ መንገድ መምራት በአየር ንብረት ለውጥ ምክንያት የሚከሰቱ የተፈጥሮ አደጋዎችን ለመከላከልና የምግብ ዋስትናን ለማረጋገጥ ወሳኝ መሆኑንም በንግግራቸው ወቅት ጠቁመዋል። ሀብቱን ለዛሬው ትውልድ ፍላጎት ብቻ ሳይሆን ለሚመጣውም እንዲተርፍ አድርጎ በኃላፊነት መጠበቅ የታሪክና የሞራል ግዴታ መሆኑን የገለጹት ጠቅላይ ሚኒስትሩ አፍሪካውያን ወንዞቻቸውን ለጋራ ብልጽግና የሚውሉ የልማት ሞተሮች አድርገው ሊመለከቷቸው እንደሚገባ ጥሪ አቅርበዋል። ታዲያ አዲስ አበባ ለ39ኛው የአፍሪካ ህብረት ጉባኤ ያሳየችው ዝግጅትና የውበት ለውጥ ኢትዮጵያ በአህጉሪቱ ያላትን የዲፕሎማሲ መሪነት ሚና ዳግም ያረጋገጠ ነው። ከተማዋ በዘመናዊ ኮሪደር ልማትና በአረንጓዴ ፓርኮች መታደሷ እንግዶችን ከመቀበል ባለፈ ለአፍሪካ ከተሞች የእድገትና የጽዳት ተምሳሌት መሆን እንደምትችል በተግባር አሳይታለች። ይህ የከተማ ገጽታ ግንባታ ከመሪዎቹ ስብሰባ ጎን ለጎን የሚካሄዱ የሁለትዮሽ ውይይቶች በምቹና ሰላማዊ ድባብ ውስጥ እንዲከናወኑ ትልቅ አስተዋጽኦ አበርክቷል። ጥያቄው በሰላማዊ መንገድና በጋራ ተጠቃሚነት ላይ የተመሰረተ መሆኑን መግለጻቸው ደግሞ ኢትዮጵያ ለጎረቤት ሀገራት ሉዓላዊነትና ለቀጠናዊ ትብብር ያላትን ጽኑ አቋም የሚያንጸባርቅ ነው። ይህ ንግግር የዓለም አቀፉን ማህበረሰብ ለጉዳዩ ትኩረት እንዲሰጥ የሚያደርግ ትልቅ የዲፕሎማሲ ስኬት ነው። ከዚህ ባሻገር የታላቁ ህዳሴ ግድብ ለኢትዮጵያ ብቻ ሳይሆን ለአፍሪካ ቀንድ የኤነርጂ ትስስር ዋስትና መሆኑ በንግግሩ ላይ መጠቀሱ የግድቡን ዓላማ ለዓለም አቀፉ ማህበረሰብ ግልጽ አድርጓል። ኢትዮጵያ የኤሌክትሪክ ኃይልን ለጎረቤት ሀገራት በመላክ የኢኮኖሚ ጥገኝነትንና ትስስርን እየፈጠረች መሆኑ ግድቡ የልማት እንጂ የውዝግብ ምንጭ አለመሆኑን በተግባር ያረጋገጠበት ማብራሪያ ነው። ይህ ፕሮጀክት አፍሪካውያን በራሳቸው አቅም ግዙፍ መሰረተ ልማቶችን ገንብተው ለአህጉራዊ ብልጽግና መዋል እንደሚችሉ ትልቅ ተስፋ የሰጠ ነው። በመሆኑም ግድቡ ከኃይል ማመንጫነት ባለፈ የአፍሪካ ቀንድን ወደ አንድ የኢኮኖሚ ቀጠና የሚቀይር የጋራ የልማት ድልድይ ሆኖ ተወስዷል። በአፍሪካ የሚገኙ ወንዞችን የግጭት ሳይሆን የትብብር ምንጭ እንዲሆኑ የቀረበው ጥሪም ቢሆን ለአህጉሪቱ ዘላቂ ሰላም አዲስ የፖሊሲ አቅጣጫ የሚጠቁም ነው። ወንዞች የሀገራትን ድንበር ተሻግረው እንደሚፈሱ ሁሉ በእነዚህ ሀብቶች ላይ የሚደረጉ የልማት ስራዎችም ሀገራትን በአንድነት ሊያስተሳስሩ እንደሚገባ ጠቅላይ ሚኒስትሩ ያቀረቡት ሀሳብ ሚዛናዊ ነው። ፍትሐዊ የውሃ አጠቃቀምና በኃላፊነት ላይ የተመሰረተ አስተዳደር በቀጠናው የሚታዩ የሀብት ሽኩቻዎችን በመቀነስ በትብብር ላይ የተመሰረተ የኢኮኖሚ እድገት እንዲመጣ መንገድ ይከፍታል። ይህ እይታ አፍሪካውያን የተፈጥሮ ሀብታቸውን ለጋራ ብልጽግና በመዋል ረገድ ያላቸውን ግንዛቤ የሚያሰፋና ለወደፊት ትውልድ ሰላማዊ አህጉርን የሚያወርስ ነው። በአጠቃላይ በ39ኛው የአፍሪካ ህብረት ጉባኤ ላይ የተንጸባረቁት የኢትዮጵያ አቋሞች ሀገሪቱ በአህጉሪቱ መሪነት ያላትን ታሪካዊ ሚና በዘመናዊ መንገድ ያስቀጠሉ ናቸው። ከከተማ ውበት እስከ ታላላቅ የዲፕሎማሲ ጥያቄዎች፣ ከኃይል አቅርቦት ትስስር እስከ ቀጠናዊ ሰላም ድረስ የተነሱት ነጥቦች የተቀናጀ የአፍሪካን ራዕይ የሚያሳዩ ናቸው። ጠቅላይ ሚኒስትሩ የኢትዮጵያን ብሔራዊ ፍላጎት ከአህጉሪቱ የጋራ ጥቅም ጋር አቀናጅተው ማቅረባቸው ለአዲሲቷ አፍሪካ ግንባታ ትልቅ ግብዓት የሚሆን ነው። ይህ ጉባኤ አፍሪካ በራሷ ድምፅ የምትናገርበት፣ የራሷን ችግሮች በራሷ መፍትሄ የምትፈታበትና ወደ ተግባራዊ ሉዓላዊነት የምትሸጋገርበትን አዲስ መንፈስ የፈጠረ ሆኖ ተመዝግቧል። በጥቅሉ የጠቅላይ ሚኒስትር አብይ አህመድ ንግግርና
የኢትዮጵያ ዲፕሎማሲያዊ እንቅስቃሴ አህጉሪቱ ካለፈው የታሪክ ጠባሳ ተላቃ በራሷ አቅም ወደሚገነባ ብልጽግና መሸጋገር እንዳለባት ያመላከተ ነው። ይህ ጉባኤ ኢትዮጵያ የውስጥ ልማት ስኬቶቿን እንደ ኮሪደር ልማትና እንደ ታላቁ ህዳሴ ግድብ ያሉ ለአፍሪካውያን ወንድሞቿ በተግባር ተሞክሮነት ያጋራችበት ልዩ መድረክ ሆኗል። ይህም አፍሪካውያን የጋራ ችግሮቻቸውን በውጭ ጣልቃ ገብነት ሳይሆን በራሳቸው የፈጠራ ጥበብና በትብብር መንፈስ መፍታት እንደሚችሉ አዲስ ተስፋ የፈነጠቀና የአህጉሪቱን መጻኢ ዕድል በራስ መተማመን ላይ የገነባ ሆኖ ተመዝግቧል። ከዚህ ባለፈም ይህ ጉባኤ አፍሪካ በዓለም አቀፉ መድረክ ያላትን ድምፅና ተሰሚነት ለማሳደግ በጋራ መቆም እንዳለባት ትልቅ ትምህርት የሰጠ ክስተት ሆኗል። ጠቅላይ ሚኒስትር አብይ አህመድ ያነሷቸው የቴክኖሎጂ ሽግግር፣ የአርቲፊሻል ኢንቴሊጀንስ ልማትና የዲጂታል ትራንስፎርሜሽን እቅዶች አህጉሪቱ ከዘመኑ ጋር አብራ ለመራመድ ያላትን ዝግጁነት የሚያሳዩ ናቸው። ኢትዮጵያ እነዚህን ዘመናዊ የእድገት ሞተሮች ከሀገር በቀል እውቀትና ከቀጠናዊ ትስስር ፍላጎት ጋር አቀናጅታ ማቅረቧ ለአፍሪካ ሀገራት አዲስ የልማት ቀመር የጠቆመ ሲሆን ይህም አህጉሪቱ በራሷ ሀገሮች ቆማ ለዓለም አቀፍ ችግሮች መፍትሄ አፍላቂ እንድትሆን የሚያስችል አዲስ የተነሳሽነት መንፈስ የፈጠረ ነው ማለት ይቻላል። በህብረቱ ጉባኤ ላይ የተንጸባረቀው የኢትዮጵያ ቁርጠኝነት አህጉራዊ አንድነት ከንግግር አልፎ ወደ ተግባራዊ የኢኮኖሚ ትስስር ማደግ እንዳለበት ለዓለም አቀፉ ማህበረሰብ ግልጽ መልእክት ያስተላለፈ ነው። የወደብ ጥያቄንና የኃይል አቅርቦት ትስስርን የመሳሰሉ ስትራቴጂካዊ ጉዳዮች መነሳታቸው አፍሪካ በዓለም አቀፍ የንግድ መድረክ ያላትን ድርሻ ለማሳደግና በ21ኛው ክፍለ ዘመን ተወዳዳሪ ሆኖ ለመቅረብ የምታደርገውን ጉዞ ያፋጥነዋል። በመሆኑም ይህ ታሪካዊ ጉባኤ አፍሪካን የራሷን የልማት አጀንዳ ቀርጸው የተፈጥሮ ሀብቶቿን ለጋራ እድገት አውላ በክብርና በሉዓላዊነት የምትሰለፍበትን አዲስ ምዕራፍ ያበሰረ ክስተት ሆኖ ተመዝግቧል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። አብራችሁ ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረጋችሁን እንዳትረሱ ስንል አክብሮት እንጠይቃችኋለን። በያላችሁበት ሰላም